ምነው ዘሩ ምን ሆንክ እንዴ ምን ሆንክ ማለት ራሱ ምን ማለት ነው ጉዞና አቁመህ ስትቀመጥ ጊዜ ነው እንዴ ለምን አልቀመጥም ጤፉን ማሸከሜ በጀኝ እንጂ ከነጤፉ እኔን ይሄንን አሸከመ ልታለፋይ ነበር እንዴ ወይ ምንድነው ሐሳብ እንዴ እኔ ምን እዚህ ውስጥ ድንጋይ ነው እንዴ ያለው አከባበዱ እኮ ፈጽሞ የሚነገር አይደለም ልብስና አብዛኛው ስንቅ ነው የከተማ ሰው የባል ሀገር ቤት ያፈራው ምግብ ይወዳል ብዬ ነው እሱስ እውነትህን ነው ግን አይመስልም እኔ ምን ቆይ አንተ እዴ ዘሩ እቤቱ የሚመጡ እንግዶችን ምግብ ይከለክላል የሚል ነገር እኮ የሰማ ሰው ነው የምትመስለው ለሱም ቢሆን ስንቄን እጄ ስለመጣው ደስ ልልህ ይገባ ነበር እሱማ ደስ ብሎኛል እኮ ግን ምን ነው ይሄን ያህል እንዴ ዘሩ ሞላ ቤት ድርቅ አልገባ አይ የና ያልከከበደ አምጣኔ ይጆ ሄደል አይ እንደሱማ አይሆንም በላምጣኔ ጓት ተሸክሞ በሄደ ለምን አረ በክተው እንዴ ትቀልዳለህ እንዴ ይሄን ተሸክመ ስትሄድ ሽንጥ ቢበጠስስ ሆስፒታል እኮ ያመላለስኩ ማሳክምህ እኔ ነኝ ምን ማመላለስ ወጪውም የኔ ሊሆን ነው እንጂ ረሳው እንደ ከዚህ ቀደም ሐኪም ቤት ገብተህ ስትድን ጸፍተ ገንዘቡን ላለመክፈል ሄድከውን ነው ራሴ እንዳመጣብኝ ነው ራሴ ቆይ ላግዝ አልፈልግም በኋላ ከሚመጣው ጦስ ነው ራሴ ተሸክሜው ብሄድ ነው ይሻላል ማማዬ ቻቺ ቢስ ነው እንዴ ይቤን አሬ ደብራል አረላሽ ወይ ፀሐይ ይገርምሻል አዲስ አበባ አሸዋ ነው እንጂ ጎደላት በረሃ ሆናለች እንዴ ተቃጠል ነደድን እኮ በቅርቡ እንተናለን ምን ነው ዝም አልሽ ሌላ ጊዜ ነገረኛ ነሽ ያልከኝ ነው አላልኩም ግን የጋራ ጉዳያችን የሆነችው ስለ ፀሐይ ሳወራ ዝም አልሽ ብዬ ነው ታዲያ እኔ ፀሐይ ነኝ ምን አገባኝ እሱማ ምን አገባሽ እንዴ ኧረ አይመለከትሽም እኔ ነኝ እንጂ ስራ ፈለጋ ስራ እያልኩ ሳይት ለሳይት እንከራተታለሁ እንጂ አንቺና ፀሐይማ የትተዋወቃላችሁ አሁን እኮ ጎን ለጎን ብትቀመጡ ቅላት ትበልጫታለሽ አታካብድ እባክህ እኔም በቅርቡ ስራ ይዛለሁ እሺ እንዴ ማማዬ ይሄ ሆነ ማለትማ ተገላገልን ማለት እኮ ነው ኑራችን በሁለት በኩል ገቢ ይኖረዋል ከዛ ቤታችን ይሳለጣል ማለት ነው በቃ ስማይኔ ማር አንድ ነገር ልነግርህ ነበር የኔ ቆንጆ ከባድ ነገር ከሆነ በኋላ ብትነግሪኝ ነው የሚሻለው ለምን እንዴ ምሳሌ በላ ነው አይመጣሁት በኋላ ከባድ ነገር ነግርሽ ግንድስ በልስ የኔ ቆንጆ ግንድስ አትልም በጣም ቀላል ጉዳይ ነው እሺ ንገሪ ምንድነው የኔ ማር አሜንዬ እኮ ነገ ልደቷ ነው ወይኔ ስንት ዓመቷ ነው እርግጠኛ ነሽ ነገ ነው አንተ ግን በጣም ነው የምታስጠላው እሺ የልጅህን ልደት በትክክል እንኳን አታውቀው አይ እኔ ምን አውቃለሁ ብለሽ የሚያውቀው የሚያከብር ሰው ነው እኔ ደግሞ ታውቂኛለሽ ቢዚ ነኝ አላከብር የኔ ማለት ሌላው ደግሞ ለየት የሚያደርገው ነገር አሜንዬ ልደቷን ለመጀመሪያ ጊዜ ከአባቷና ከአያቶቿ ጋር ታከብራለች ማለት ነው ሌላ ደስ የሚል ነገር በጣም በቃ ማማዬ አትጨነቂ ሞቅ ደመቅ ፈካ ብትን ናርገን አስበን እንውላለን ኧረ በእናትህ በደንብ ነው እሺ የምታከብርላት ማማዬ በየፌስቡኩ ልደት እየተከበረ ሲለቀቅ አይተሽ ከሆነ አትሞኝ ተሳስተው ነው ልደት አይከበርም ጎጂ ባህል ነው ተብሏል ማን ያለው እሱ ቲቪ ላይ ሆነ ሬዲዮ ላይ ሰምቻለሁ አይደለም ቲቪ ላይ ለምን ቤት ለቤት እየተዞረ አይነገርም ያሜን ልደት ግን ይከበራል እሺ ይከበራል እንዴ አዎ ይከበራል ምን ችግር አለ እንዴ አንቺና እኔ ውለን እንግባ ምን ችግር አለው እኔ መስሪያ ቤት ፍቃድ አይደለም የምጨነቀው ፍቃዴን እጠይቃለሁ እገኛለሁ አንቺ ደግሞ ወጪውን ትቻለሽ እንዴ ወጪውን ማለት ምን ማለት ነው ወጪውን ነው ገንዘቡን ፍራንኩን መላው እኔ ከየት አመጣለሁ እንዴ በየአመቱ እስካሁን ድረስ ወላጆችን እያስቸገርኩ ያከበርኩላት አይበቃም እና እኔ እስከ ታመጣለሁ በሶ ብላ ነው ሸመጥጣለሁ ስራ አለ አይደል እንዴ እና ስራ ከተቀጠርኩ ገና አመት ያልሞላኝ ሰው ነኝ እንዴ በዛ ላይ ደሞዝ መቀበለው በወር ነው ልደት ለማክበር እኮ ቢያንስ 5 አመት ማጠራቀም ተገቢ እውነትህን ነው አሜንን የወለድካት እኮ ደሞዝህን ተማምና አይደለም 5 አመት ሙሉ ጉድህን ደብቅ ያኖርልህ አሁን ልደቷን አክብርላት ብለህ ምክንያት ትደረድርልኛለህ በቃ አትይብልሃለሁ አትይብልኝ ታመጣለህ እኔ እኮ እዚህ ቤት ተመልሶ መምጣት አልነበረብኝም ታዲያ ማለመነ ታዲያስ ወይ ለምንድን ነው መምጣት ያልነበረብህ አግልላችሁኝ ነዋ ይበቃል ሲያገባ አልሰማው ሲወልድ አልሰማው አሁን እዚህ ቤት ገብቶ ሁሉ ነገር ካለቀ በኋላ ነግራችሁኝ ባኮርፍ ይፈረድብኛል አብዬ እኛም እኮ የሰማነው ጉዳዩ ካለቀ ከተጠናቀቀ በኋላ ነው
የ5 ዓመት ልጁን አምጥቶ አሳቀፈን እና ከነጉዱ ዝም ብላችሁ ተቀበላችሁት? ምን እናደርግ? ፍርጃ ነው። አሜንዬ እንዴት ነሽ? ደህና ነሽ? ደህና ነኝ አባቢ። ጠዋት እኮ ተረስ ነገር ልልስ የለህም። አጎትሽን ልቀበል ሄጄ ነዋ። አጎቴ ሰላም በይው። ልጅ ነገር እሺ አንተ ይህችስ የአባቷ ልጅ ናት። ቢናማም ተከትም ደምልጫዋል። ምን ሆነው? እንጃ አባቢና በዛብህ ደግሞ ደረጃ ላይ ተደብቀው እየሰማቸው። እውነትሽን ነው? በቃ ሂጂ፣ መጣሁ። ሂጂ፣ ግቢ። እኔ ምን አሳሉ? እነዚህ ልጆች ምን ሆነው ነው? ኧረ እኛም አላወቅንም። ሰርሽ ተረጋግቶ መጠየቅ ነው። ሰርሽ መግባትም አይለብንም። ለምንድን ነው የማንገባው? ገብቶ መጠየቅ ነው እንጂ ጸብም ካለ ማስታረቅ። አብዬ ሰላም መጡ። ደህና ሰነበታችሁ እናንተ? አሳሩ ሰላምታውን ትተሽ ለተጠየቅሽው መልስ ስጪ። ዘርሽ እነሱ እኮ ባለትዳሮች ናቸው። በባለትዳሮች መካከል ደግሞ ሶስተኛ ሰው መግባት በፍጹም የለበትም። እና ታዲያ ዝም ብለን ልናይ ነው እንዴ? እንዴ ጋሽዬ ለምን ዝም እንላለን? እየባሰ ተመጣና መግባት ነው እንጂ። ገና ከመጋባታቸው እንዴት ከሆነማ አያብዬ እነሱ ገና መቼ ተጋቡ? ግራ ተጋቡ እንጂ። ምን ነው የምትሰሩት እዚህ ጋር? ምን ሰራን? አብዬ እንግዳ አይደለም እንዴ? ነው እኮ እንግዳ መጣብን። በቃ አብዬን እንግዳውን እየተቀበልነው ነው። ኮሪደር ላይ ኮሪደር ላይ። አዎ እንዴ አብዬ ሰላም መጡ አይደል? ቤተሰቡ ሁሉ ሰላም ነው። ደህና ናችሁ? ደህና ናችሁ? ቤተሰቡ ሁሉ ደህና ነው? ደህና ነው። የተጋጨም የተጣላም የለም? ኧረ ምንም እኛ ምንም ጸብ ምንም የለብንም። ሁሉም ሰላም። ገና ሳይጀመር ምን ነው በቃኝ። ይኸው ገና ከጅምሩ አየሁ እኮ። የኔ ልጅ እንደዚህማ አይባልም እኮ። መጀመሪያ እኔ የበቃል አጎት ነው ይሰሚ። አዎ አጎቱ ነው የበቃል ሳሚ። ይሄ በቃል እናት ቦርሳውን ስጭኝ። የብዬ ሚስት አልሰጥሽም። የኔ ልጅ ትዳር እኮ ትልቅ ነገር ነው። ደግሞ በትዳር መካከል መጋጨት መጣላት ያለ የነበረ ነው። ቢሆንም ግን ይሄ በቀላሉ የሚታለፍ ነገር አይደለም። ቆይ ነው የምለው ይሄንን ሁሉ የሚያጨቃጭቃችሁ ነገሩ ምንድነው? በጣም ከባድ ነገር እኮ ነው የተናገረኝ እኮ። ይሄን ከባድ ነገር ንገሪና መፍትሄ እንፈልግለት። የአሜን ልደት ነገ ነው ስለው አይከበርላትም አለኝ። ማ ይበቃል። አሁን የልጅ ነገር አይከበርም ካለች ታዲያ ይሄ ምኑ ያጣላል? በፊት ቤተሰቦቼ ጋር ያለው እኮ ይከበርላት ነበር። አሁን ላይ አይከበርላት። ይበቃል። አይከበርም ማለት አይደለም። አይከበርም በቃ። እንዴ ከአባትየው እኮ የሚበልጥ የለም። በቃ አይከበርም አለቀ። ዘርሽ ለምን ተብሎ ነው የማይከበርላት? የአሜን ልደት እኛ እናከብርላታለን። እሱ ባያከብር እሺ የኔ ልጅ ይከበርላታል። እኔ ሻሸ ቆንጆ ዳቦ ደፋለሁ፣ ቡና ጤስ ምናምን አድርገን በደንብ አድርገን እናከብራለን። አይዞሽ። አይሆንም። በሱ ገንዘብ ነው የሚከበርላት። እንዴ ማን ነው እሱ? እሱ ነው። እሱ ስም የለው። ስሙን መጥራት አልፈልግም። ይበቃልን እኮ ነው። ኤዱ ይሄ እኮ ምንም ችግር የለውም። በሱ ብር ተከበረ በእኛ ብር ተከበረ ምንም ልዩነት የለውም። እሱ እኮ አሁን ስራ አለው። የራሱን ኃላፊነት ራሱ ነው መወጣት ያለበት። ሁሉ ጊዜ እኔ እናንተን እንጠይቃለሁ እንዴ? እሱስ እውነትሽን ነው እንዴ? ኧረ በቃን። እሱንም እንደገና ደግሞ ልጁንም ልናሳድግ አንችልም። በቃ ዘርዬ ምን አለበት? አዛሉ እውነታቸው ነው። ትዳር ከመሰረተማ ኃላፊነቱን መውሰድ አለበት። እናንተ ምን ነክቷችኋል? እኔ እኮ ለሌላ አይደለም። አሁን ገና ደሞዝ አልደረሰም። ስለዚህ ላይቀበል ይችላል ብር ብዬ ነው። ያለበለዚያ ይሄዳል። በቃ ችግር የለውም። ሂጂና ልደቱ ካለፈ በኋላ በቃ እናንተም በረድ ብላችሁ ስትረጋጉ 1 3 4 ቀን አሳልፈሽ ከዛ በኋላ ትመለሻለሽ። ምን ችግር አለ? እሺ ዝም ብሎ ነው። ችግር የለውም። ኃላፊነት ይወስዳል። እኛ እንመክረዋለን። እንዴ ተመልካሽ ችግር የለውም። ምን ነው አሜንዬ? ምን ነው ዳዲ ሶፋን እየደበደበ ነው። ምን ይሁን ብሎ ነው ሶፋዬን የሚደበድበው? አህያውን ፈርቶ ዳውላው ነይ አሜን ነይ። ችግር የለውም። አንቺ ተነሳ። ማሚዬ ተለይተሽ ይሻላል። አንተ ለምንድን ነው ሶፋዬን የምትደበድበው? እኔ አልደበደብኩም። ደበደበኝ አለ። እሱ ምን አፋለውና ይናገራል? ልጅህ ናት እንጂ የነገረችኝ። አሜን
እኔ ሶፋ ደብድቤያለሁ? አዎ ደብድባን ሚስ እንዳታውሽ ብለኛለች። ወንድሜ አለኝ እንደፈራሁት ሆነ እንዳትለኝ ብቻ። አንቺ ደግሞ የፈራሽው ምንድን? ከስራ ትባረራለህ እንዳልኩት ተባረርክ። እንደው ቆይሽ እንደው አመት ሳይሞላ እንኳን ምን አድርገን የተባረርከው? ወረዛጅ ባክሽ አልተባረርኩም። ምን ተቀባጣጠራለሽ እንጂ ይብዬ ምንም ነገር አትፍራ። እኔ የት ነኝ? ሚስጥሬ ነው። ለማንም አልናገርም። ንገረኝ። እኔ የምፈራው ለሚስ ነገርሽ እንዳታስገርፊ። ወይ ይብዬ ለሚስ እንኳን አልናገርም። እንደው አላስችል ካለኝ ግን ወዲህ ለሚስት እናገራለሁ። በእናትሽ ወደዛ ሂጂ በቃ። እንደዛ ከሆነ ደሞዝ ተቆርጦብሃል ማለት ነው። ወይ አሁን እዚህ ቤት ደሞዝ ተቆርጦብኝ አይደለም ፊቴን ብጥለው ከዛ ከፎቁ ላይ ተነስቼ በፈጠፈጥ ዞር ብላችሁ ታኛላችሁ። እሺ ታዲያ ምን ሆነ ነው ያኮረፍከው? አሜንዬ ልደቷ ነገ ነው። ደስ ሲል። እሺ ቆይ እንዴት አድርገና ክብሩን እንመካከል? እምርሽ ምነው እንደ ጥላት ተርገፈገፍሽ? አንቺ ልደት እንኳን አይደለም ይከበራል ያልኩት። አሜን እኮ እንዴት አድርገንና ክብረው ወንድሜ ንገረኝ። ለማክበር እናቴ ደሞዜ ገና አልደረሰም። በዛ ላይ እኔ ገንዘብ የሚባል ነገር ይብዬ እኔ እህት እያለሁልህ ከሰው በታች ልትሆን ስንት ነው የሚያስፈልግ ንገረኝ። 1500 ካገኘው በቂ ነው። ኧረ እባክህ እስከ ማፊ 1500 ልታበድሪኝ ነው እንዴ? ቢኖረኝማ እንኳን 1500 ለአንተ 10,000 ብሰጥ ወንድሜ ግን የለኝም። ይከዚ ኖሮ መጣ እንደ በርበሬ እዚህ ማመስ ነበር አንቺ እና ከሌለ ከሌላ አምጣ። እቴን መሰልኩት እንዴ ወረኛ ማን ይበዳለክ ሲጀመር ደረጃ አብሪ መጣል እንዴ አንቺ ወስላል አላየሁም። እንደነሽ እንዴት ናብይ እንዳው የጠፋ ብለሽ እኮ ስልክ አደውይ ወይ አብዬ ደውላለሁ እያልኩ ምንም አልመቻቻለኝ። ቢዚ ሆንኩ በጣም። ይሄ በዛ ባለፈው ጊዜ እንስራ ያለኝ ምንድነው ፊልም ነው እሱ መሰለኝ እንደዚህ ጊዜ ያሳጣሽ። እሱ ነው ቢዚ ያደረገኛል ብዬ እኔም ብለው ወይ ልጄ ምን ብለሽ ነው እንደዚህ ተናደደው? የትኛው ልጅሽን? ይብዬ ነው አያዩዋችሁ ነበር እኮ። ወይ ማሚ የቤማ ልጅሽ ጨዋታ ጨምሯል። ምን ቢለኝ ጥሩ ነው 1000 ብር ወይም 1500 ብር አበድርኝ አይልም መሰልሽ? ይሄ ደፋር ካለሽ ምን ችግር አለው? እኔና ማክሮ ነው እሱ የወለደው። ገንዘብ የሌለው ሰው ማንም ነው የሚገፈጥረው። እኔም መፋር ልጄ እንዳትገፈጥረኝ። እንዴት ናችሁ? አባቢሻ ፀጉርህ አድጓል። ተቆረጥ። እንኳን ደህና ነው አባቢ አባቴ፣ ማሚ እናቴ፣ አብዬ እርገጥ ያጎቴ። ይኸውላችሁ ምን መሰላችሁ? ምንም አልመሰለንም። ምንድነው ገንዘብ ፈልገህ ከሆነ 5 ሳንቲም የለኝም። አትድከም። እሺ አጎቴስ? እኔም ይዤ አልመጣም። ማሚ አንቺስ? አንቺ መቼም አጨክኝብኝ። ይብዬ መጨከናችን እኮ አይደለም ነው እንጂ ማሚ፣ ይሄ ጭካኔ ካልተባለ ምንድን ሊባል? በሐሳብ ናውዞ ጦዞ ከሚሰራው 7ኛ ፎቅ ላይ ተምዘግዝጎ ይውረድ ማለት እኮ። ይሄ እኮ ከመገፍተር አይተናነስም። ይቤ ዘሩ ቀለጠ አዛሉ። እኛ እዚህ ዝም ብለን እንቶፈንቶን ስናወራ ይሄን ጊዜ እንደዛተችው ትሄዳለች። ማናት እሷም? ዋናታ ቅድም ስለ ውሃ ስናወራ አልነበረም እንዴ? ይቤ ወይ ማሚ አንቺ እኮ የዋልሽ ለስላሳ እኮ ነሽ ማሚዬ። መቼም እኔ እናትህ እያለሁ አንተ ልጄ አትጨነቅም ብለሽ ልትሰጪ ነው አይደል? እየቆጠርሽ ታይ። አይ አልልህም ይብዬ፣ አላበድርህማ። ያንቺ ባስ ቤተሰብ እንደሌለ ነው። በርገር፣ ቺዝ በርገር እንግሊዘኛ ሲሆን ስሙ ራሱ እንዴት ይጥማል! እንጀርገር ራፍ ላይ ራሱ አይመችም። ክለብ ሳንድዊች እንዴ ጀለስ ጋር ወይ ከሜኑ ላይ አጤረራ ማውጣት ጀመርክ እንዴ? ኧረ ምን አወጣለሁ? ሲያቀብጠኝ እኮ የሀብታም አነባበብ አንብቤ እኮ ነው። የሀብታም አነባበብ እንዴት ነው እባክህ? እንዴ አታውቅም እንዴ? አላውቅም። ይለያያል እኮ። ይኸውልህ የሀብታም አነባበብ ከግራ ወደ ቀኝ ሲሆን የድሃ አነባበብ ደግሞ ከቀኝ ወደ ግራ እኮ ነው። አያስቅም እንዴ? ምን ነው ምልክት የለውም እንጂ የመንጃ ፍቃድ ትምህርት ነው የሚመስለው። እንዴ ምን ነው እባክህ ዛሬ ሙዴ ተከንቷል። ምን ነው ብቸኛው ባለ ደሞዝ ጓደኛዬ ያለኝ ታይማተብ ኢንሹራንሴ ምን ሆንክብኝ? ዛሬ የልጄ ልደት ነው። እሰይ
አንተ በላታችሁ ዛሬ ልንጠጣ ነው ጎርፍ ጠጣ እንዴ ብለው ልንጠጣ ነው ይላል እንዴ ሳይ እንዴ ልደት አይደል እንዴ እንዴ ያንተ ልጅ ልደት ማለት የኔ ልጅ እንኳን ልጅ የለኝም የኔ ልደት ማለት አይደል እንዴ ምንድነው እንዴ ታፍ ለማክበር ነው ላከብርላት ነበር ገንዘብ አጣ ቤት ራሱ የልጅን ኃላፊነት ራስ ተሸከም ብለው እንደ ቪኖ ፊታቸውን በጋዜጣ ከለሉ እሱን እንኳን እውነታቸውን ነው እንዴት እኛ ወንዶች ለማስረገዝ ያለንን ድፍረት ለማሳደግ ሊኖረን አይገባም አይጉድ የሰው ልጅ ሲሆን እኮ መምከር በጣም ቀላል ነው አሬ ልጅ ምን ነው ፊቱ ተዝረከረከ እንደ ጥራጉላት እንጂ ምናም ብሎ አስተያየት መስጠት ሰው ልጅ ላይ በጣም ቀላል ነው ሲያሳድጉት ነው ከባድ እሺ ታዲያ ምን ችግር አለ የሆነ ቦታ ተፍ ካልሆነም ደግሞ መስሪያ ቤት ሄደ ብድር መጠየቅ እኮ ነው አንተ ነገርከኝ መከርከኝ ሐሳብ አመጣው በጣም ባንክ ሳትለኝ ሄጄ ጠይቄያቸዋለሁ እና ታዲያ ምን አሉ እስኪ ተወኝ እሺ በቀል ስራ እንዴት ነው ስራ በጣም አሪፍ ነው ወጥረን ቸክለን እየሰራን ህንጻው እንዴት እንደተመዘገዘገ አላየሽ መስጋት እንደውም ያለብሽ ጉም ውስጥ እንዳይገባ ነው ማን ያወጣዋል ጎትቶ እሺ ምን ፈልገ ነው ያው አለቃ ሰው ሆኖ መቼ መፈለግ መፈላለግ ምናምን ያለ ነው አይደል ያንቺ መኖር ለኔ የኔ መኖር ላንቺ መጥቀም ግድ ነው ምን መሰለሽ ከደሞዝ ላይ የምትቀነስ ትንሽ ብድር ፈልጌ ነው ምን አይነት ጥያቄ ነው አጠፋው እንዴ አለቃ ማጥፋት ብቻ አመት ሳይሞላ እኮ በተደጋጋሚ ብድር እየጠየቅ ነው አውቃለሁ አለቃ ያው ስለቸገረኝ እኮ ነው ምንድነው ምን ተፈጥሮ ነው አክስቴ ታማ ነው አክስት አይታመምብሽ አለቃ የአክስት መታመም እንዴት እንደሚያንሰፈስፍ በጠና ተይዛለች ወይኔ አክስቴ ምንድነው ያመማቸው እንትኗ ይሄ ምንድነው ስሙ ወባ ነው ያመማት ምን አልክ ወባ ይሄ አረንጓዴ ቢጫ ወባ ነው ያመማት ወጥሮ ይዟታል ይሄው ያንዘፈዝፋል በጣም አዝናለሁ አክስት ትልቅ ናቸው በእድሜ ማለቴ ነው አው ትልቅ ነች 60 አመት አልፏታል አይ ትልቅ ሰው ሲታመም እንዴት እንደሚያስጨንቅ እኔም አውቀዋለሁ ማስጨነቅ ብቻ አለቃሙጭ ትልቅ ሰው አይታመምብሽ በተለይ ያክስት ህመም ክፉ ነው ለዚህ እኮ ነው እኔም ብሩን የፈለኩት ምን ይሻላል ታዲያ እንደው ምን ላድርግልክ አይ አለቃ ብሩን ላግኝ እንጂ መፍትሄው በእጄ ነው ችግር የለውም ለጊዜው ለብድር የሚሆን ገንዘብ የለንም ግን ምን ብዙ አትጨነቅ ለደሞዝ ትንሽ ቀን የቀረው ብዬ ነው ብድር ጥያቄ ሄደ አናበድርም ብለው ከንፈራቸውን መጠጥኩ እኔ እኮ ያናደደኝ ኃላፊው አይደለም ልክ ሰውጣ ጻፊዋም እየተከተለች ማለቷ እኮ ዘበኛስ አላለ እስኪ ተይም እባክህ ዘንድሮ ያልተጫወተብኝ የለም እኔ እኮ ደግሞ የሚቆጭኝ ያበድሩኛል ብዬ ኬክ ምናምን እንዴት እንደምገዛ ማሰብ እኮ አይዞ አትናደድ ልጅቷን ቢሆን ህፃን ልጅ አይደለች እንዴ ይኸውልህ ተጣራትና ሚጡዬ ይኸውልሽ ዘንድሮ ባይከበርልሽ በሚቀጥለው ባናና ገዝቼ አሻንጉሊቷን ጠርቼ ሞቅ አድርጌ አከብርልሻለሁ ብለሽ ሸውዳት ልጅየዋ እንደዛ ሸውዳታለሁ መሪዋስ እናትየዋ እየመራች እኮ ነው እዚያ ያደረሰቻት እንዴ የልጅም የሚስትም ልደት እኩል ነው እንዴ አይዳኝ እባክህ አንተ ደግሞ እስቲ መርፌ አትሁንብኝ አጣቀጠቀኝ ይኸውልህ በቃ አሁን ልሂድና ልጅየዋንም እናትየዋንም ጠርቼ ልደት ማክበር አልችልም ምንም ማረጋ አይቻልም ብሏል እላታለሁ ማ ዲጄው ደይቤ ረጋበን እንዴ ስንት ሐሳብ አዋጥተን ተወያይተን ተነጋግረን መፍትሄ ሰጥቼ አንድ ሁለት ሰዓት ላይ ዝም ብለህ ተታይልተር እንዴ ዳኝ የልጄን ልደት ማክበር ያጥቼ አንተን አንድ ሁለት ልበልህ አዎ ምን ችግር አለ የምትበላው የላት የምትከናነበው አማራት የሚለውን ተረት ታውቃለህ አንተ ማለት እሱ እንደ አክሱምና ላሊበላ ብቸኛው ሜኑ የጎበኘ ሰው ልባል እስቲ ልድገማው በርገር ይበቃ ባሻ አቤት እርስዎ ኖት እንዴ ሰላም ነው ምንድነው ከላይ ጀምሮ ስጠራ አሰማኝም እንዴ አልሰማሁትም ትንሽ ሐሳብ ላይ ሆኜ ለነገሩ ኢንጂነር ስራ ይበዛበታል ብዬ እኮ ነው ስሮጥ ስከተል የመጣሁት አዎ እንግዲህ ያው እንደሚያውቁት ስራ እንዴት ነው ሪል ስቴት እንደምሰራ ሰምቼ ደስ አለኝ እንዴ ባሻ ሪል ስቴት መስራት ያስደስታል እንዴ ታዲያስ ምን ነካ እንዴ ላምበልታ ማጨርሰው ብር እኮ ነው የምታፈሰው በሪል ስቴት አይ ባሻ ደሞዟን እንኳን ተዋት እንደመጣች ፈንጂ ስለሆነ የምትረግጠው ባንዴ ብትንትን ብላ ነው የምታልቀው መቼም ሀገሩ በሙሉ እንደሚገነባው ህንጻ እናንተም ልገነቡ እንዳይሆን ብቻ አይ ባሻ የኛ እንኳን ይለያል
ይኸውልዎት ሪል ስቴቱ የሚገነባው በውጭ ድርጅት ድጋፍ ነው እና ለማን ነው የሚገነባው? እነዚህ አቅም ለሌላቸው ሰዎች በቅናሽ የተገነባ ይሰጣል። ከዛስ? እናማ ባሻ ዛሬ የሚገነባላቸውን ሰዎች ስንመዘግበዋለን ነው ምሉት። ይገርሞታል። መቼም እዚህ ሀገር ቅናሽ ከተባለ ከቦሌ እስከ ጉለሌ ነው ሰው የሚሰለፈው። አንተ ልጅ ጥሩ ሰው አልነበርክም እንዴ? ምን ነው ተቀየረ? ምን አረኩ ባሻ? እንዲህ ያለ እድል እንዲህ ያለ ሲሳይ ለእኔ ሳትነግረኝ እኔ በቅናሽ የሚሰጥ ቤት እጠላለሁ? ተው እንጂ በቃል ተው እንጂ። እንዴ እኔ አባት እስከ መቼ ድረስ በኪራይ ቤት ልቀመጥ? ቆይ እኔ የኪራይ ቤት ዶክተር አዞልኛል። አይ ባሻ እንደሚፈልጉ ባውቅ እኮ። እንዴት አታውቅም? እንዴት ይሄን አታውቅም? ቆይ አሁን ምዝገባው አልቋል ጨርሰዋል ምንም የለም ነው የምትለኝ? እሱ እንኳን Happy birthday to you. 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 Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. ቡቡ ብለህ ልትፈነዳ ነው እንዴ? አሜን የኔ ፍቅር ደስ አለሽ አይደል? ደስ አይላትም። ግን ትልቁ ድርጅት አልተገዛልኝ። ይሄ መሬት ላይ ተለኩሶ አየር ላይ ፉንድስ የሚለው አዎ ለዓመት በዓል ጊዜ የሚለኮሰው አዎ። ዝም ብለሽ ቆረሽ አትጨማለቂ። ይሄ ራሱ በስንት መከራ ነው የተገኘውሽ። የስንት ሰው ፊት ገርፎኝ። ዝም በይ አንቺ አያገባሽም። ይበቃል። የልጅህን ልደት እንዲህ ስታከብር ምን ተሰማ? ምን ይሰማኛል? ጭንቀት ነዋ፣ ሀሳብ፣ ትካዜ። ልጅ እንዲህ መሆኑን ባቅሞ ጨርሶ ምኑን ይጨርሰዋል? ቀድሞ አይደለም እንዴ ጨርሰው? እሺ ጨርሰው። የጨረስኩት በቃ እንዴ ምኑን ልጨርሰው? ስለፈራኸኝ አመሰግናለሁ። ለጌታም ጌታ አለው። ሲበሉ አድርሰኝ ሲጣሉ በልሰጃለ ምንድን ነው ነገሩ? እንኳን ደህና መጡ ባሻ። ይኸው የአሜን ልደት እያከበርን ነው። እሰይ ትደግል የኔ ትደግ የኔ ቆንጆ እሰይ 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 እሰይ። እሺ እሺ አይፈተሹ ገቡ ዛሬ አንተ እዚህ ነህ ማን ይፈትሽው? አሃ አጅሬ እዚህ ቆንጆ እንዴ አብዬ እርሶም መጥተዋል እንዴ? አይሄ እንደው አሁንስ እኔም እንደው አለመጠራቴ እየተሰማኝ ነው። ተኔ የበለጠ ዘመን እዚህ አለ እንዴ? እኔም አልጠራም። ባይጠሩም እኮ የወዳጅነት ቀልቦ ሹክ ብሎት መጥተዋል። እሱማ እኮ እኔም አመጣጤ ዘርዬን ለማመስገን እኮ ነበር። እኔ ምን አድርጌልህ ታመሰግነኛለህ? ትመሰገናለህ እንጂ ትመሰገናለህ እንጂ እንዴት አትመሰገንም? በእርግጥ ያደረገልኝ ይብዬ ነው፣ ግን ለልጅ ስራ ወላጅን ማመስገን ትክክል ነው። እንዴ ምን ማለት ነው? አንተ ባትወልደው የት አግኝቼው የት አግኝቼው? ወይ ባሻ ይብዬ ምን አደረገልዎት? እንዲያረኩላቸው ብሎ አልተናገረም። ቅና ለነገሩ እሱ እኮ ቅን ነው። እውነቴን ቅን ሰው ደግሞ እንዲያደረኩ ብሎ ለሰው ያደረገውን ነገር አይናገርም። ይኸውላችሁ እስከ ዛሬ ሳላውቀው ለካ የነ ይበቃል መስሪያ ቤት ለሌላቸው ሰዎች ቤት እየገነባ በቅናሽ ያድላል። ሀሪያኔና ሻሼ ቤተሰብ ነን እንጂ እኮ ቤት የለንም። ባሻ የመጡበትን በልተው አይሄዱ። ልደት እኮ ነው። ሃፒ በርዝዴይ አንዴ ሞቅ አድርጉት እስኪ። ሃፒ በርዝዴይ አንዴ። እሺ ከዛማ ይበቃል ይብዬ ጌታ
እርሱ አባቴ ነው። ይሄ ድል ሊያመልጦት አይገባም ብሎ እውነቴን እኮ ነው ሊያስመዘግበኝ ነው እላችኋለሁ። አጅሬው በእርግጠኛነት ለዚህ ብሎ ብር ተቀብሎታል። ይጃንቺ አይ ኧረ ብዙ ብር አይደለም። ከቤቱ አንጻር ሲታይ እኮ ትንሽ ብር ነው። ያው አብረውት ለሚሰሩት ሰዎች ትንሽ አፍ ማስያዣ ምናምን ብሎ 2000 ብር ብቻ ሰጥቼዋለሁ። ይሄ የምሰማው ነገር እውነት ነው? ይበቃል። ዘሩ ምንድነው ነገሩ? አብዬ ባሻን አጭበርብሮት እኮ ነው። ይሄ እኔ ይበቃል? አዎ ያንተ ይበቃል። እና ዝም ትለዋለህ ታዲያ? ምን አድርገዋለሁ ታዲያ? እንደዚህ የሚባል ነገር እኮ የለም። ደግሞ ዝም አላልኩትም። አየህ ኬኩን ስቀምሰው አልጣመኝም። የሰው ገንዘብ ብሎኛል። አጭበርብሮ አምጥቶ እኮ ነው የደገሰው። እንዴ ለኔ እኮ ከመስሪያ ቤት ነው ተበደርኩ ያለኝ። ማማዬ ያው መስሪያ ቤቱን እኮ ነው የተሳሳተው። ተይ እናቴ አንቺ ዝም በይ። ምንም አታውቂም። አንቺ ብታውቂው 6 ዓመት 5 ዓመት ነው። እኛ ነን ውሸቱን ከስር ከመሰረቱ የምናውቀው። የወንድሜና ምልን የመቻጣውት ቆይ ተጭበርብረሃል። በቅናሽ የሚሰጥ ቤት የለም ነው የምትሉኝ? ለምን ራሱ አይናገርም? ይበቃል አለ የለም አምስተኛ ዓመታችንን ጨርሰን ወደ 6ኛ ዓመት እየተሸጋገርን ነው። አይገርምም? ጊዜው እንዴት ይሮጣል! 200 ክፍል ከናንተ ከተመልካቾቻችን ጋር አብረን ዘለቅን። ጥሩ ስንሆን እያበረታታችሁን፣ ዝቅ ስንል ደግሞ እየደገፋችሁ እያቀናችሁ ለክፍል 200 ያበቃችሁንን መላውን የኢትዮጵያ ሕዝብ ተመልካቾቻችንን ከልብ እናመሰግናለን።